አረግ ዛሬ ሰውነቱም ደክሞሻል እንግዳ አስቀምጠሽ እንተኛልሽ እኔ ሞተት ትልበልልኝ ሰኔ 16 ቀን 1943 ዓመተ ምህረት በሰሜን ሸዋ ይፋት አውራጃ ማጀቴ አንድ ወንድ ልጅ ተወለደ። ይህ ሰው አንደበተ ርቱዕ ሲናገር የሚያጠግበው ኃይለ መለኮት መዋዕል ነው። የጥበብ ሰው አንቱ አይባልም የሚለው ይህ ደራሲ መምህርና አርታኢ እንዲሁም ተዋናይ ሲሆን ላለፉት 40 ዓመታት በድርሰት ስራ ላይ የተሰማሩ ሲያግዝና ራሱን በመድረስ አይረሴ መጽሐፍትን ለህትመት ሊያበቃ ችሏል። 56 57 ዓመት ይሆነናል። በጣም ረጅም ጊዜ እኔና እሱ አሁን ጓደኛ ማቾች አይደለም አልፎ ደረጃ አሁን እሱ የኔ ወንድሜ ነው። እንደ ወንድም ነው የምንተያየው። ቤተሰብ ነን እኛ ሁሉ ከልጆቹ የኔ ቤተሰቦች ሁሉ ነገር ነው። እኔ ለሱ ሁሉ ነገሩን እና እኔና እሱ አሁን በጣም የተሳሰርን ያለነው። እኔ ኃይሌ ነው የምለው። ከኃይሌ ጋር ከተዋወቅን አሁን 48 ዓመት ወይ 49 ዓመታችን። የተዋወቅነው እስር ቤት ነው። በ1969 ዓመተ ምህረት በኢሃፓ ጊዜ ታስረን ሶስተኛ ፖሊስ ጣቢያ ነው የተዋወቅነው። አማርኛው የተለየ ነው። እኛን በጣም በልዩ ሁኔታ ነው ሲያስተምረንና እንድንከታተለው እንድንቀበለው ለሱ አቴንሽን እንድንሰጠው አድርጎ ነው እኛን የሚያስተምረን። ነገራችን ላይ ኃይሌ ያንንም ድረስ የሆነ ጨዋጽፍ ነገር ይሞካክር ነበር። በዓል ምናምን ሲደርስ ገና ሲደርስ ምናምን ካርዶች ነበሩ፣ ትናንሽ ካርዶች እቺችን የሚያካክሉ እነኛ ላይ ከፊት የጌታ ስዕል አለ፣ ከኋላ ላይ እሱ ግጥም እየጻፈ ስፔሻሊ ይሄ ስለ ገና ሀሩር ምናምን እየጻፈ ለኔ ይሰጠኛል ገናና ከዛ ጊዜ ጀምሮ ግጥም እንደጀማመረ አውቃለሁ። እንግዲህ ኃይሌን ሳስበው ኢትዮጵያ እንደ ወሎ ብትሆን የኪነ ጥበቡ ሰው ደግሞ እንደ ኃይሌ ቢሆን በጣም ደስ ይለኛል። ለምን ወጥቲ ሁለተኛ ኢትዮጵያዊ ፍቅር ያለው ሰው ነው። ኃይለ መለኮት የጥበብ ስራው ብቻ ሳይሆን ኢትዮጵያን በጥበብ የሚያት ልክ የህይወቱ አንዱ አካል አድርጎ ነው የሚያት። ይሄ ፍቅር ከእንደሱ ከመሰለ ሰው ስታይ በጣም ትልቅ አድናቆትን የሚሰጥ ነው የምገነዘበው። እናቴ የነሱ ወፍጮ ቤት ደንበኛ ነች። እዛ ስትሄድ እኔ እናቴን ተከትዬ ይሄድ ነበር ያኔ እና ሲሄድ ያኔ ኃይሌ ከአስመራ መምጣቱ ነው ይመስለኛል። መጥቶ እናቱ ጋር ነው ያረፈው። እናቱ ወፍጮ ቤት አላቸው እና እዛ ወፍጮ ቤት ይመዝናል። ያን ጊዜ እናቴ ልታስመዝን ስትገባ እኔ ከኃይሌ ጋር ጨዋታችንን እንቀዳለን። ያው እኔም ብዙ እሱም ገና ልጆች ስለሆኑ የልጆች ጨዋታ እንጫወታለን። ከኃይሌ ጋር ጓደኝነቱ ሊጠነክር የቻለው በእድሜም ብዙ አልንራራቅም። 5 ዓመት በእድሜ ይበልጠኛል። እኔ አሁን 70 ዓመቴ ነው። እኔ ደግሞ እስር ቤት በመግባት በ5 ቀን እበልጠዋለሁ። እኔ የታሰርኩት ሚያዝያ 28 1969 ዓመተ ምህረት ነው። ከ5 ቀን በኋላ ግንቦት 3 ወይም 2 1969 ዓመተ ምህረት ከደርግ ጽፈት ቤት እግሩን ተገርፎ በከፍተኛ ደረጃ ሲገባ አስታውሳለሁ። እንግዲህ እንደዛ እየተገረፉ የሚመጡ ቃላቸውን ሰጥተው ተገርፈው የሚመጡ ሰዎችን በባዝኒል በማሸት ምን በማድረግ እንክብካቤ ይደረጋልና እንክብካቤ ሲደረግለት ከጀምሮ እስከ ዛሬው ዕለት ድረስ ፍጹም ሳንለያይ አብረናል። ተረት አንድ ሁለቴ ካወራልን በኋላ ከዛ በኋላ እኛ ባያስተምረን ይሻለን ነበር ብለን የምናስብበት ጊዜ ነበር። ምክንያቱም በዛን ወቅት ተረቶች ብዙ የሼክስፒር ስራዎችን በጣም በሚያንጠለጥል
በጣም ደስ በሚያሰኝ አማርኛ ልትሰሚው በምትችዩ አማርኛ ነው የሚያቀርብልሽ። በተለይ ስነ ጽሁፍን በተመለከተ ሊያወራው የሚፈልግ ሰው እንዲረዳው የሚጠይቀው ሰው ከመጣ በጣም በደስታ ነው የሚቀበለውና ኃይለ መለኮት እንግዲህ ዘርፈ ብዙ ተግባራት አሉት እና የትኛውን አንስቶ የትኛውን መተው እንደሚቻል ያስቸግራል እና በሁሉም ዘርፉ ግን ከዛ ከእስር ቤት ከወጣን ጊዜ ጀምሮ ልክ እኛ የተወሰነ ጊዜ እንደው ምናልባት አንድ ወር እሱ ህዳር ላይ ነው የተፈታው መሰለኝ ህዳር 3 ስለዚህ እኛ ጥቅምት 21 ነው በመሃል ያለው ትንሽ ጊዜ ነው ከዛን ጊዜ ጀምሮ ኃይሌ እንደተፈታ እኛን መፈለግ ነው እጅህን ቁርጥማት አይንካው የተባለለት ሀገሩን የሚወድ የብዙ ወጣት ደራሲያን የጀርባ አጥንት የሆነው መምህር ደራሲና አርታኢ ጋሽ ኃይለ መለኮት መዋዕል ካበረከታቸው መጽሐፍት ውስጥ የወዲያንሽ፣ ጉንጉን፣ እንካ ሰላምታ፣ ኦቴሎ እጅግ ተወዳጅ የሆኑለት ስራዎቹ ናቸው። ሼክስፒርንም ተርጉሟል በትግርኛ ለመጀመሪያ ጊዜ ይመስለኛል እንዲያው እና ወደ ትግርኛ ተርጉሞ የሼክስፒርን ስራዎች ለህብረተሰቡ ለማድረስ ሞክሯል። ይህም ቀላል ነገር አይደለም። ኃይሌ ለጥበቡ ብቻ ሳይሆን ለሀገሪቷ ጭምር እኩል ፍቅር፣ እኩል አስተዋጽኦ፣ እኩል ክብር ያለው ሰው ሆኖ ነው የማየው። ከእስር ቤት ሲወጣ ቀጥታ ሙሉውን ወደ ስነ ጽሁፉ ነው የገባው። ከዛ በኋላ ወደ ስነ ጽሁፉ ገባ። ሙሉውን በቃ ወመዘክር አደረገ። አልጋ ይዞ መግባት ነው የቀረው። እዛ ይጽፋል፣ ያነባል፣ ይጽፋል፣ ያነባል ያረ ዘጋጃጅ ጀመረ። በዛን ጊዜ ነው እንትን ሙሉ እነ ወዲያናሽን እነ ጉንጉኑን ምናምን ያዘጋጀው። ምን ያህል እንደው ለወዲያናሽ ይሁን ለጉንጉን ሙሉ ጊዜውን መስዋዕት አድርጎ ይፋት ገብቶ ነበር። እዛ ሄዶ ነው እንትን ያለው አካባቢው ድረስ እዛ ሄዶ ተቀያው ሀገሩ የእናቱ ሀገር እዛ ነው። ከአንባቢነቱ የተነሳ ነው ጸሐፊ የሆነው እና መጽሐፍ በሚያገኝበት ጊዜ አንዳንድ ለየት ያሉ ነገሮች እቺን እስቲ አንብባት ብሎ ያካፍለኛል። የስነ ጽሁፍ ስብሰባዎች ወይ ደግሞ የግጥም ምሽት አንዳንድ ነገሮች ሲኖሩ ደግሞ ሁሉ ጊዜ እዚህ ቦታ በዚህ ሰዓት ስላለ የሚመች ከሆነና ብሎ ደወለልኝ። የዛሬ ዓመት አካባቢ እንዳለ ጌታ አንዴ አቅርቦት ነበርና አማርኛ ይጣፍጣል ይለዋል ኃይለ መለኮት። አማርኛ የሚጣፍጥ ሲናገር ጋሽ ኃይለ መለኮት እንግዲህ ሲናገር ሰው ሁሉ ነው የሚሰማው እና ከሱ ጋር አብረሽ ከቆየሽ ብዙ ጊዜ ብትፈጂም አጭር ጊዜ የወሰድሽ ነው የሚመስልሽ። ሰዎች ችግር ባጋጠማቸው ቁጥር የሰዎችን ችግር ሲፈታ ነው ማለት። በተለይ በመምህራን ላይ በደል ሲደርስ የሰራተኛ ክርክር ሲሆን የሚያውቃቸው ሰዎች አሁን ወጣቶች በጋብቻ ምክንያት ተበድለው ንብረታቸውን አጥተው ቤታቸውን አጥተው እንትን በሚሉበት ጊዜ በዚህ በቤተ ዘመድ ሽምግልና ላይ እየተሳተፈ እሱ ራሱ እየገባበት ጭምር። በተለይ አሁን ኃይሌ በጣም ደስ የሚልሽ በወጣቶች ላይ ጥሩ ስራ ሰርቷል። ይሄ ወጣቱን ትውልድ በተለይ እነኚህ ታዳጊ ወጣቶች የሚጽፉ ጽሁፍ ላይ በማረም ምን በማለት በማበረታታት በጣም የብዙ ልጆች መጽሐፍ ያለ ክፍያ ነው የሚሰራላቸው ለማበረታታት እያለ እርማት ምናልባት ቀቦሽ ከባድ ስራ ነው። እንደው መጽሐፍ ይሻላል ይለኛል እሱ ሲያወራ። በተለይ አንዳንዱ ከባድና ወጣቶች ስለሆኑ ግን እነሱ ለማጠናከር በሚል በቃ ማታውን እንትን ብሎ እያደረገ ብዙ ልጆችን መጽሐፍ ታርሞላቸዋል። ይህ ደራሲ ከአማርኛ በዘለለ በትግርኛ ቋንቋ የድርሰት ስራዎችን ማቅረቡ ከአንድ በላይ በሆኑ ቋንቋዎች ከጻፉ ጉምቱ ጸሐፍት መካከል አንዱ እንዲሆን አስችሎታል። አርታኢ አራሚ ሆኖ ከ80 ምናምን መጽሐፍ በላይ የብዙ ደራሲያኖችን መጽሐፍ አርሟል። ይህ የሚያሳየው ምንድነው? የአማርኛ ችሎታውን ነው። አማርኛ ላይ በቃ ከመጠን በላይ የሆነ ችሎታ ነው ያለው። ሌሎች ቋንቋዎች ላይም ያው ትግርኛ እንደሚናገር አውቃለሁ።
በትግርኛም አንዳንድ ከአማርኛ ወደ ትግርኛ ተርጉሞ የጻፋቸው መጽሐፎች አሉ። ኦቴሎን ከአማርኛ ወደ ትግርኛ ቲያትሩን ሰርቶ አቅርቧል። አሁን እኛ በኢትዮጵያ ውስጥ ትልቁ ችግራችን የአርቶስ ስራ ነው። ደራሲው በየትኛውም ቦታ እንደሱ አይነት አርቶት ወይም ደግሞ መጽሐፉን እንደገና የሚያይለት ገልብጦ የሚያይለት የሚያስተካክልለት ሰው አለመኖሩ ብዙ አላስፈላጊ የሆኑ ልቦለዶች ወይም ስራዎች እየወጡ ናቸው ያሉት። ይሄ ቀላል ድክመት አይመስልሽ? ለሁለት ነገሮች ያስቸግርሻል። አንደኛው አርቶት ያልተደረገበት እውቀት ያለው ሰው አርቶቱን ያልሰራለት መጽሐፍ ስታነቢ የሚሰማሽ ስሜት መጽሐፍ ማንበብ አያስፈልግም ወደሚለው ይወስድሻል። ኃይለ መለኮት በማንኛውም ነገር ላይ በተለይ ስነ ጽሁፍን በተመለከተ ስታነጋግሪው ያላነበበው መጽሐፍ ስለሌለ እንትን ይጠቅስልሽ ከሶርስ ነው እሱ የሚነሳ። እንደወጣን ሳያቋርጥ ለ5 ዓመት ወመዘክር ያነበባቸው እንደዚህ ወመዘክር ገብተሽ ሙታቂ ከሆነ ከግርግዳ በቃ ከዚህ ጀምረህ የፈለከው መጽሐፍ አንስተህ ብታይ የኔ ያላነበብኩት መጽሐፍ አታገኝም። እና ደራሲ ከመሆኑ በፊት ወመዘክርን የሚያህል አንድ ላይብረሪ አምኗል ማለት ነው። ወደ መምህርነቱ እስከሚመለስ ድረስ ብዙ ነገሮችን ሰራ። እናቱ ወፍጮ ቤት ነበራቸው። እዛ ወፍጮ ያስፈጭ ነበር። ምንም በቃ ለስራ ምን ወደ ኋላ የሚል ሰው አይደለም። እዛው ጎረቤት ደግሞ አክስቱ አለች፣ የእናቱ እህት። ከባለቤቷ ጋር ሆኖ ብረታ ብረት ቤት አላቸው። ብረታ ብረት ይበይዳሉ ምን ይላል። እዛ ደግሞ ገብቶ ይሰራ ነበር እና ሲሰራ ደግሞ እንዲሁ ዝም ብሎ ተራ እንትን አይደለም የሚሰራው። ሁሉ ጊዜ የጀመረውን ነገር ወደ ራሱ ፈጠራ ያሳድገዋል። አሁን ተስፋችን ያለው በሁለቱ ሰዎች በአንዱ ሰው ነው። በዚህ ኃይሌ በሚያደርጋቸው ሩጫ ነው። አሁን በመጽሐፍቶቻችን በርከት ያሉ መጽሐፍት በአርታይነት እየታዩ ያሉትና ኃይሌን የአርታይ ስራ በቀላሉ የምናየው አይደለም። መምህርነት ላይ በነበረበት ጊዜ እኔና የመሳሰሉ ጓደኞች ጋር ያለን ቅርበት በጣም እንደ አባት ይመክረናል፣ ይወደናል፣ እኛም እንወደዋለን። ኃይሌ በምንም በደራሲነቱ ባትጠሪው በእንደዚህ አይነቱ ነገር መጠራት አይፈልግም። ደሙ ውስጥ ያለው መምህርነት ትልቅ ስራ የሚሰራው በመምህርነት እና ተማሪዎቹ ያከብሩታል፣ እሱ ተማሪዎችን ያከብራል። ቁጭ ብለሽ ስታወሪው በጣም ትደነቂያለሽ ስለ አንድ ነገር በምሳሌ ሲያስረዳ። ስለዚህ ከሱ በታች የሆኑትን ወጣት ተማሪዎች ሲያገኝ ምን ያህል በክፍል ውስጥ እንግዲህ ልጆቹን እንደሚገዛቸው መገመት ይቻላል። ተማሪን በምን መልኩ መቅረጽ እንደሚችል ያቀበታል። ተማሪን አንቺ ለሱ ምን ያህል አቴንሽን መስጠት እንድትሰጪው አድርጎ ይቀርብሻል። ልክ ከትምህርቱም ውጭ አሁን ላይ አንቺ ጋር ቢቀመጥ በንግግሩ በአማርኛው በወሬው አቴንሽንሽን ይስባል። ይህ ልዩ ስጦታ ነው። ገበያ ውስጥ የገባን ቋንቋ እና ቋንቋ እንደ ሰው ይወለዳል፣ ያድጋል፣ ይሞታል። ጊዜ ያለው በራሱ እንጂ ዝም ብሎ አንዱ በፈለገው ጊዜ የሚያጠፋው ነገር አይደለም። ስለዚህ አንድ ቋንቋ ብቻውን በቋንቋዎች ሊያድጉ የሚችሉት እናት ቋንቋ ሲኖራቸው ነው። የሚያቀብላቸው፣ የሚያዳብራቸው፣ የሚያወፍራቸው አንድ ቋንቋ ሲኖራቸው ነው። ያ መግባቢያ ቋንቋ ነው።
ለሌሎቹም መሰረት የሚሆነውና በዚህ መሰረት ኃይሌ አሁን የወሰደው አቋም በትግርኛ የተረጎማቸው ተረቶች ወዘተ የሚጠቅሙት ለተተረጎመለት ቋንቋ ብቻ ሳይሆን ለሀገሪቱ አንድነት ጭምር ነው። የኃይሌ ታናሽ ወንድም ብርሃኑ የሚባል ልክ እንደ ኃይሌ ኢህአፓ ተብሎ ታሰረ። በደርግ ጊዜ ታስሮ ተፈታ። አሁን ከተፈታ በኋላ እንግዲህ ቀበሌም አካባቢ አንዳንድ ቦታ መስራት ጀምሮ እየተንቀሳቀሰ እያለ ደርግ ወረደና ኢህአዴግ መጣ። ኢህአዴግ ሲመጣ ደግሞ ደርግ ነህ ብሎ አሰረ ብርሃኑ። እናቱ እስር ቤት ሄዳሉ ሊጠይቁ። ልጄ እንደው ያ ደርግ እንዴት ይጣላህ ነበር? ሲመጣ እሱ አሰረ። አሁን ሲመጣ ሲወጣም ይኸው አስሮ ሄደ። ምን ያህል ቢጠላህ ነው? ይሄ ከአንድ እናት የሚጠበቅ በእውነት እና የእናቱ ተጽዕኖ አለበት ያምናለሁ። አዲስ አለማየሁ ያችን ፍቅር እስከ መቃብርን በሱ የሳቸው የህይወታቸው አንዱ አካል ስለሆነች እኮ ነው ከኛ ልትነጠል ያልቻለችው። ዝም ብሎ ምናባዊ ቢሆን ኖሮ ይሄን ያህል እንደ ሌሎች ልቦለዶች እንደርሳቸው ነበር። የኃይሌ ይሄ ነው። ወዲያነሽና ተሻትን ለምን ብትይ በምንም ታምር ከሱ ህይወት ጋር ተገናዝባ ከሱ ተሰናስላ አብራ አድጋ አብራ ተወልዳ አብራ አድጋ እስከ ከፍተኛ ደረጃ ድረስ ስትደርስ አብራው የመጣች ስለሆነች ያቺ ህይወት ላንቺም ለሌላውም እኩል እሱ የተሰማው ስሜት የምትሰጥ ሆና ነው የምታገኙና የኃይሌ ልቦለዶች አብዛኛው በተጨባጭ እሱ በሚያያቸው በሚዳስሳቸው ነገሮች ላይ ተመስርተው የሚሰሩ ናቸው ብዬ ነው የማስበው። የወዲያነሽ መጽሐፍ ሲታተም ያኔ 6ኛ ክፍል ነበር እና 6ኛ ክፍል ሆነን ኃይለ መለኮት ይመጣል። ክፍል ውስጥ ይመጣና ጸጥ ይላል። ድምጹን ቀነስ ያደርጋል። እንደ ድሮ አይሆን ለየት የሚል ባህሪ ያሳየና ቁጭ ይላል። ከዛ ዘወልዱና ይላል። ከዛ በኋላ ይሄዳል። ሄደ ከገጽ 25 እስከ ገጽ 30 ድረስ ይዘና ይለኛል። ሄድና በሩጫ ሄጄ ቶሎ ይዤ እመጣለሁ እና ሳየው ይዤ የምመጣው ነገር ምንድነው? በቀይ ስክሪፕቶ የተሞነጫጨረ ሰማያዊ ስክሪፕቶ ያለው የሆነች ኤ4 ሳይዝ ያላት ነገር እና እሱን እንደኔ አይነት ልጆች እናመላልሳለን። እሷ ለካ የወዲያነሽ ነች። የወዲያነሽ የረቂቅ ድርሰቱ ነው እና ያኔ ሐሳብ ሲመጣለት ክፍል ውስጥ እኛ ብንብረብሽም አይሰማን። ያንን ያመጣና ቁጭ ብሎ ይጻፋል። አንዳንዴ ደግሞ ሁላችንም ጸጥ እንልና እሱ ክፍል ውስጥ ቁጭ ብሎ የተወሰነ ሐሳብ ሲመጣለት አሁን ላይ የማስታውሰው ሐሳብ ሲመጣለት ያርማታል እና የወዲያነሽን ያኔ ነው ጠንስሶ እንግዲህ ለመጽሐፍ ያበቃት ማለት ነው። ኃይሌ ወጣት ደራሲያን መጽሐፍ አውጥተው እንዲያይላቸው በጣም ነው የሚጓጉት። ከማየት አልፎ ግን እኔ እንደማስታውሰው ከመቶ በላይ በነፃ ኤዲት ያደረጋቸው እኔንም ወደሱ ስቦ የወሰደኝ በዚህ ምክንያት ነው። በርካታ ያልታተሙ ስራዎች በእጁ የያዘው ጋሽ ኃይለ መለኮት መዋዕል ጉንጉንና የወዲያነሽ የተሰኙ ድርሰቶቹ የዩኒቨርሲቲ ማስተማሪያ ለመሆን የቻሉ ሲሆን በዚህም ጋሽ ኃይለ መለኮት ስሙ በደማቁ የተጻፈ የብዕር ሰው ነው ሊባልለትም ችሏል። እነኝ ሻይ ቤቶች እንሄዳለን። ሻይ ቤቶች እኔ አንድ የተማሪ አቅም ነው ምንም ስለሌለ ኃይሌ ነው ከዛት ይጃለሽ ብስኩቱን እየበላሽ ሻይ እየጠጣሽ እንጀራ ታረጋለሽ። ድሮ ታቦት አንድ ቦታ ነበር የሚወጣው ጃልሜዳ። ሌላ ቦታ እንደአሁኑ በየቦታው በየሰፈራ ነበር። ጃልሜዳ ከጥምቀት ከመጀመሪያው አንስቶ እስከ መጨረሻ ከጃልሜዳ እኛ ሰፈራችን ፊት ወር ነው ይሻል ቤተ መንግስት ከጃልሜዳ
እንትን ሚካኤል ታቦት አግብተን እዛ ጭፈራ አይተን ምን ብለን ተጫውተን ብለን ተያይዘን በጣም እናነሳዋለን እንትን እንላለንና ያ ተወስለኛል። አንድ ጊዜ መጣና ያው ተማሪ ያጠፋል አይደል ሁሌ ውጡ አለን። አስወጥቶ ወደ 50 ምናምን ተማሪ ነው አንበርክኮ እያንዳንዳችንን የቀጣን ቅጣት አረሰው። ማስታወሰው አንድ ወደ 12ኛ ክፍል ምናምን ሆኜ ያው ከሱ ተለይቼ መንገድ ላይ ተገናኘን እና መንገድ ላይ ተገናኝተን እንዴት ነህ ደህና ነህ ወይ ደህና ተጠፋፍተን የተገናኘ ነውና አውቶቡስ ምናምን እየጠበቀ ነበር። በቃ ጥዬ መሄድ ትንሽ ከበደኝና በቃ ትንሽ ላጣብቆት አልኳቸው ስል ከምን ጋር የምታጣብቀኝ ከምን ጋር ነው ዞሉ ከምን ጋር የምታጣብቀኝ እና አማርኛውን አንቺ በምትናገሪው አማርኛ ወዲያውኑ ቀይሮ ሌሎች አሁን እንዳሁኑ እንደነገርኩሽ አይነት እንትን ማለት ችሎታ አለው። ልምዱንና ዕውቀቱን ለማካፈል እኔ ምን ገዶኝ የሚለው ይህ ቅን ደራሲ የብዙ ደራሲያን ጽሑፍ በአርትዖትና መንገድ በማሳየት አቃንቷል። የትም ቦታ ላይ ኃይሌን ና እባክህን መጽሐፍ መርቅልኝ ካልሽው፣ በእንዲህ አይነት ሁኔታ ላይ የኪነ ጥበብ ምሽት አለ እባክህ ተገኝልኝ ብለሽ ካልሽው፣ ጥበባት በሚገኙበት አካባቢ ሁሉ ተገኝቶ የራሱን አስተዋጽኦ የማድረግ ሱስ አለው። ይሄ ታላቅ ሱስ ነው፣ ቀላል ሱስ አይደለም። እኔና እሱ የምንገናኘው በአብዛኛው በዚህ የሱስ መድረክ ነው። አስተምርልኝ ተብሎ እንደተላኩት ሌሎቹ ልጆች አስተምሮ የመጀመሪያ ልጁ ዶክተር ናት በአሁኑ ሰዓት። ሁለተኛ ልጁ ደግሞ በኮምፒውተር ሳይንስ የተመረቀ ነው። እግዚአብሔር ይጨምርለት፣ እድሜ ጤና ይስጠው። እንግዲህ ሌላ መጽሐፍ ደግሞ እንዲጽፍ እመኝለታለሁ። እድሜና ጤና ይስጠው። አሁን የያዘው እንትን በጣም ለብዙ ልጆች ፍሬ ያፈራበት ነው። የዘራው ፍሬ ወጣቶቹ እየደረሱለት ጥሩ መጽሐፍት እየሰጡ ወጣቱ ማንበብ ይሆናል፣ ጥሩ ሆናል። አሁን በየትምህርት ቤቱ እየሄደ ስለ ንባብ የሚያስረዳ ብዙዎቹን እንዲያነቡ አድርጓል። አሁን እኛ እንደምናወራ ወጣቱ አያነብ የሚባል ዝም ብሎ ወሬ ነው። እንዳውም ከኛ የተሻለ በእኛ ጊዜ እኮ ንባብ የለም ማለት ይቻላል። አንድ መዘክር ነው ያለው የለም። ዛሬ እኮ ብዙ ነገር መጣነው መጽሐፍቱ በየሰፈሩ ይሸጥልሻል ምን ይላልና አንባቢ ሆኗል ይችላል ወጣቱ። ስለሆነት ጥሩ ነው ይሄ እንደዚህ እነሱ ቅስቀሳ ነው እዚህ የሚያበቃውና አሁንም በርታ ልጆችህን አጣናክር በላ በርታ በሉልን እድሜ ጤና ይስጥ።